ይስጥልን የተከበራችሁ ተመልካቾቻችን ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ለመንህ ዜናዎቹ እመራለሁ። አብራችሁ ቆዩ። ሩሲያ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ሙሉ በሙሉ እንደምትደግፍ አስታወቀች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለይፋዊ የስራ ጉብኝት ሩሲያ ሞስኮ ይገኛሉ። ሁለቱ ወገኖች በኢትዮጵያና በሩሲያ ፌዴሬሽን መካከል ያለውን ዘርፈ ብዙና የቆየ ትብብር የበለጠ ማጠናከር በሚችሉባቸው ዘርፎች ላይም ውይይት አድርገዋል። የሩሲያ ፌዴሬሽን ኢኮኖሚ ልማት ሚኒስትር ማክሲም ኔሼትኮቭ ሩሲያ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ሙሉ በሙሉ ትደግፋለች። በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ እየተካሄደ መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታወቀ። ቢሮው እንዳስታወቀው ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር የግል አልሚዎች የኢንቨስትመንት አማራጮችን ለመጠቆም የሚያግዝ ነው ተብሏል። የኢትዮጵያ አእምሯዊ ንብረት ባለስልጣን ባለፉት 3 ወራት ከ1800 በላይ መብቶች መመዝገቡን ገለጸ። ካለፈው ዓመት ተመሳሳይ ጋር ሲነጻጸር የ42.59 በመቶ ብልጫ እንዳለው ተገልጿል። የኢትዮጵያ አእምሯዊ ንብረት መብቶች የንግድ ምልክት፣ የቅጅ መብት፣ የአዲስ ፈጠራና ሌሎች ዘርፎች መኖራቸውን ባለስልጣኑ ገልጿል። ለዝርዝሩ አናወር ተስፋ። የባለስልጣን መስሪያ ቤቱ የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ አቶ ብሩክ ወርቅነህ እንደተናገሩት በ2018 በጀት ዓመት የመጀመሪያው 3 ወራት 1899 መብቶች ተመዝግበዋል ብለዋል። ካለፈው ዓመት በተመሳሳይ ወቅት ከተመዘገበው 1111 መብቶች ጋር ሲነጻጸር የ42.59 በመቶ ብልጫ እንዳለው አንስተዋል። የኢትዮጵያ አእምሯዊ ንብረት መብቶች የተከፋፈሉ መሆናቸውን ያነሱት የህዝብ ግንኙነት ስራ አስፈጻሚው የንግድ ምልክት፣ የቅጂ መብት፣ የአዲስ ፈጠራና ሌሎች ዘርፎች መኖራቸውን ገልጸዋል። ከነዚህም በንግድ ምልክት 1418፣ በቅጂ መብት 329፣ በአዲስ ፈጠራ ዘርፍ 39 እና በሌሎች ተመሳሳይ ዘርፍ ምዝገባ መካሄዱን ተናግረዋል። በተጨማሪም አብዛኛው የማህበረሰብ ክፍል ለአእምሮ ንብረት አነስተኛ ግንዛቤ ስላለው የግንዛቤ ማስጨበጫ ስራዎች መሰራታቸውን ገልጸዋል። የጀሚኒ ኤአይ አገልግሎቶች ለአፍሪካ ዩኒቨርሲቲ ተማሪዎች በነፃ ሊቀርቡ ነው። ጉግል እንዳስታወቀው አፍሪካውያን የዩኒቨርሲቲ ተማሪዎች መሰረታዊ የሆኑ የኤአይ ክህሎቶችን እንዲያዳብሩ በማሰብ ለ6 ዩኒቨርሲቲዎች ይህን እድል እንዳመቻቸ ገልጾ ለጊዜው በደቡብ አፍሪካ፣ ኬንያ፣ ዚምባብዌ፣ ሩዋንዳ፣ ናይጄሪያ እና ጋና የሚገኙ የዩኒቨርሲቲ ተማሪዎች ማግኘት እንደሚችሉ ይፋ አድርጓል። ትላንት በትግራይ ክልል በርካታ አካባቢዎች የመሬት መንቀጥቀጥ መከሰቱ ተሰምቷል። ርዕደ መሬቱ 4.5 ሬክተር ስኬል የተለካ መሆኑን የአሜሪካ ጂኦሎጂካል ሰርቬይ ባሰራጨው መረጃ አስታውቋል። ትላንት ምሽት 1 ሰዓት ከ27 ገደማ በመቀሌ፣ አዲጉደም፣ ውቅሮ፣ አዲግራት፣ ሽሬ፣ አብደአላ፣ በረሃሌ እንዲሁም ሌሎች አካባቢዎች ከበድ ያለ የመሬት መንቀጥቀጥ መከሰቱን የትግራይ ቴሌቪዥን ዘግቧል። ጥቅምት 2 በተመሳሳይ በአፋር ክልል በሬክተር ስኬል 5.6 የተለካ ርዕደ መሬት ተከስቶ በንብረት ላይ ጉዳት ማድረሱና የአንድ ሰው ሕይወት ማለፉ ይታወሳል። የሰረብራል ፐልሲ ጉዳት ስርጭት በከፍተኛ ሁኔታ እየጨመረ በመሆኑ የማህበረሰቡን ግንዛቤ ለማስፋት እየተሰራ እንደሆነ ተገለጸ። ይህ የተገለጸው በዓለም አቀፍ ደረጃ የሚከበረውን የዓለም የሰረብራል ፐልሲ ቀን አስመልክቶ በእዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ባዘጋጀው የፓናል ውይይት ላይ ነው። ጸጋነሽ ተሰማ በዚህ ጉዳይ ላይ ተጨማሪ አላት። ተደራራቢ የአካል ጉዳት ያለባቸው ህጻናትና የወላጆች መርጃ ማዕከል እዝነት በዓለም አቀፍ ደረጃ የሚከበረውን የዓለም የሴሬብራል ፓልሲ ቀንን ምክንያት በማድረግ በኢትዮጵያ በሲፒ የተያዙ ህጻናት ችግርና መሻሻል ባለባቸው መፍትሄዎች ላይ የፓናል ውይይት ተካሂዷል። በመድረኩ ላይ የተነሱ ሀሳቦችም የሲፒኢ መንስኤ እንዲሁም ይዞት የሚመጣው የጤና ጉዳቶችና ለወላጆች እንዲሁም ለማህበረሰቡ ስለ ህመሙ በስፋት ተብራርቷል። ሴሬብራል ፓልሲ ኦፍኮርስ ጭንቅላት ላይ ከሚደርስ ጉዳት የተነሳ ያለ ጠባሳ ነው። ግን ጠባሳው ኦኬ ዘቃለ ተብሎ ሆፕ የለም ወይ አይደለ? ለክ ጥያቄ አይፈጥርባችሁም ወይ ማለት ነው። ግን ሆፕ አለ። ደስ የሚለው ነገር ጭንቅላታችን ኒዮፕላስቲሲቲ እንለዋለን። በጣም አዳፕት ያደርጋል። ጭንቅላታችን እዚህ ጋር ሲጎዳ ሌላው የጭንቅላታችን አካል አዲስ የሆነ ፓዝዌዎችን ይሰራና ያን ስራ ለመስራት
ያነቃቃል። ለዛ ነው ፊዚዮቴራፒ በጣም ኢንትረስቲንግ የሆነ በተለይ ህጻናት ላይ ሲሆን ገና ለጋ እንትን ነው አይምሮ ነው። ስለዚህ ሎት ኦፍ ቲንግስ ላይክ ኢንቨስት ስታደርጉ ልጆችም እየተነቃቁ ይመጣሉ። የአእምሮ እድገት ውስንነትና ተደራራቢ የአካል ጉዳት ያለባቸው ህጻናት ያለ ሰውና መሳሪያ ድጋፍ ራሳቸውን ችለው መቆም፣ መቀመጥ፣ መራመድ እንዲሁም ፍላጎታቸውን ከማልቀስ ውጪ መግለጽ የማይችሉ ናቸው። ይህ ክስተት ብዙ ጊዜ ህጻናቶቹ ከመወለዳቸው በፊት ወይም ከተወለዱ በ2 ዓመታት ውስጥ እንደሚከሰት የጤና ባለሙያዎች ገልጸዋል። መጀመሪያው ነገር ምንድነው? አንጎል ነው። ሁለተኛ ደግሞ ጉዳት ነው። ስለዚህ ጉዳቱ የደረሰው የትኛው አንጎል ላይ ነው? ጨቅላ የሆነ ገና ያልጠነከረ አንጎል ላይ ነው። በዋነኛነት በጣም በርካታ አይነት ከሰረብራል ፓልሲ ጋር ተያይዘው የሚመጡ ተያያዥ ጉዳቶች አሉ። ሁሉንም የሰረብራል ፓልሲ አይነቶች ግን አንድ የሚያደርጋቸው ሁሉም ጉዳቶች ላይ የእንቅስቃሴና የአቋም ችግር አለ ማለት ነው። እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት የሲፒ ህመም ያለባቸው ህጻናትን በመንከባከብ ላይ የሚገኝ ሲሆን የቤት ለቤት ድጋፍ የሚደረግላቸው ህጻናት 60 እንደሆኑና 43 የሚሆኑ የሲፒ ጉዳተኛ ህጻናት በየቀኑ ምገባ፣ ፊዚዮቴራፒ፣ የንጽህናና የጨዋታ እንዲሁም የዴይኬር አገልግሎት እየሰጡ እንደሚገኙ የእዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት መስራችና ስራ አስኪያጅ ዘቢባ አህመድ ገልጸዋል። 43 ልጆች በዴይኬር ደረጃ ሙሉ አገልግሎት የሚያገኙ ጧት በትራንስፖርት እኛንን የምናመጣቸው ማታ እኛንን የምንመልሳቸው ገላቸውን ይታጠባሉ። በቀን 3 ጊዜ የተመጣጠነ ምግብ ይመገባሉ። ፊዚዮቴራፒ ያገኛሉ። የተለያዩ ጨዋታዎችን የጽዳት ማቴሪያሎችን ሁሉ ከግቢ ውስጥ አድርገን ያለ 5 ሳንቲም ክፍያ ህጻናቶችን እንከባከባለን። ህብረተሰቡ የመኖሪያ ቤት ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢ ዋስትና ማቅረብ የሚችሉ ብቻ ሊሆኑ እንደሚገባ የአዲስ አበባ ፖሊስ አሳሰበ። ፖሊስ ተቀጥራ ከምትሰራበት የመኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመት የወርቅ ጌጣጌጦችን ሰርቃለች በሚል የተጠረጠረች የቤት ሰራተኛን በቁጥጥር ስር መዋሉን አስታውቋል። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለ9 ወራት ያህል የሰራች ቢሆንም በዕለቱ የአሰሪዋን መተኛት እንዲሁም ምቹ ሁኔታን በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረ የአንገት፣ የእጅ፣ የጆሮና የጣት የወርቅ፣ የብር እንዲሁም ወርቅ መሰል ጌጣጌጦችን ወስዳለች። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ በተከናወነው የክትትል ስራ መካኒሳ አካባቢ ከሚገኘው አንድ ሆቴል አልጋ ይዛ መደበቋን ያወቀው ፖሊስ ከነ ኤግዚቢቱ በቁጥጥር ስር በመዋል ምርመራ እያደረገ መሆኑ ገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ሀገር በቀል የሰላምና መቻቻል እሴቶች ለትውልድ ግንባታ ያላቸው ፋይዳና የሴቶች ሚና በሚል ርዕስ በተዘጋጀ ጥናት ላይ ተመርኩዞ ከ2000 በላይ ተጽዕኖ ፈጣሪዎችን ሴቶችን ያሳተፈ ጉባኤ በዛሬው ዕለት በአድዋ ሙዚየም አዳራሽ አካሂዷል። ሄዳዊት ንጉሴ በዚህ ጉዳይ ላይ የሚከተለውን አዘጋጅታለች። ኢትዮጵያውያን ሰላምንና ፍትህን በማስፈን ረገድ በኦሮሚያ ገዳ፣ በጉራጌ ጆካ ቂጫ፣ በሲዳማ አፍኒን፣ በአርጎባ አበጋርና በሶማሊያ ሄር የተባሉ ባህላዊ የሰላምና የፍትህ ማስጠበቂያ ባህሎችን ይዘው ኖረዋል። ሴቶች ለሰላም ያላቸው ሚና ላይ ያተኮረው ይህ ጉባኤ ላይ በዶክተር ታምሩ ፈይሳ ተጠንቶ በቀረበው ጥናት መቻቻል አንዱ የሰላም ቁልፍ እንደሆነ ተነግሯል። እንዳለምም ስንወስድ አሁን ላይ ወደ 1.5 ቢሊዮን የሚጠጉ ህዝቦች ግጭት በተፈጠረበት ቦታ ይኖራሉ። እንግዲህ እነዚህ ተግዳሮቶች በህዝቦች ላይ የሚያደርሱት ስጋት ለመቋቋም የሚያስፈልጉ ነገሮች አሉ። ከነዚህም አስፈላጊ ከሆኑት ነገሮች ውስጥ አንደኛው መቻቻልና ይቅርባይነት በጣም አስፈላጊ ነው። ሌላው ደግሞ የባህል ብዝሃነትና የእምነት ነፃነት እንዲሁም እነዚህን ነገሮች ማስፋፋትና መጠቀም እጅግ በጣም አስፈላጊ ነው። ለዚህ ደግሞ ዋናው ቁልፉ ነገር አገር በቀል የሰላምና የመቻቻል እሴቶች ግጭት ለመፍታት ትልቅ ድርሻ እንዳላቸው ብዙ ምሁራኖች ይናገራሉ። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ የሆኑት ሊዲያ ግርማ በበኩላቸው ሰላምን በእንዲህ መልኩ ገልጸውታል። ሰላም ከሌለ ሰርቶ መለወጥና መበልጸግ አይቻልም። ሰላም ከሌለ ከቦታ ቦታ ተዘዋውሮ መስራትና ራስንና ቤተሰብን መለወጥ አይቻልም። ሰላም ከሌለ ልጅ ወልዶ መሳምና ለማዕረግ ማብቃትም አዳጋች ነው። ሰላም ከሌለ ወጥቶ መግባት በራሱ ፈታኝ ይሆናል። ብጥብጥና ነውጥ፣ ከባድ ወንጀሎችና ጦርነት ባለበት ፍርሃት ይነግሳል። ስርዓት አልበኝነት ይስፋፋል። ቀምቶ ዘርፎ ደብድቦና ገሎ መኖር ባህል ይሆናል። ተጠያቂነት ስፍራ ያጣል። ጉባኤው ውይይቶች የተደረጉበትና በርካታ ባለድርሻ አካላት የተገኙበት ነበር።
ሪቪዚት ኢንስቲትዩት ኦፍ ዲዛይን አክሲዮን ማህበር በተለያዩ የሶፍትዌርና ዲዛይን ስልጠናዎች መስጠት ሊጀምር እንደሆነ ተገለጸ። የተቋሙን አጠቃላይ እንቅስቃሴ እንዲሁም የስልጠና ሂደቱን በተመለከተ የተቋሙ ዋና ስራ አስኪያጅ አቶ ፍሬዘር ተሾመ በሰጡት ጋዜጣዊ መግለጫ ሪቪዚት ኢንስቲትዩት ኦፍ ዲዛይን አክሲዮን ማህበር በአሁኑ ሰዓት ወቅታዊ የሶፍትዌር ስልጠናዎችን ለማሰልጠን ዝግጅት ያጠናቀቀ ሲሆን ስልጠናውን በዋናነት በቢልዲንግ ኢንፎርሜሽን ሞዴሊንግ፣ በኢንቴሪየር ዲዛይን፣ በአርኪቴክቸራል ዲዛይን ሶፍትዌር፣ በሲቪል ኢንጂነሪንግ ዲዛይን ሶፍትዌር እንዲሁም በኤአይ እና በግራፊክስ ዲዛይን መስኮች በሙያው በሰለጠኑና ከፍተኛ ልምድ ባላቸው አሰልጣኞችና ባለሙያዎች ለማሰልጠን ዝግጅቱን አጠናቆ ወደ ስራ ገብቷል ብለዋል። በተጨማሪም ኢትዮጵያ በከተማና የመሰረተ ልማት ዘርፍ የ2025 እስከ 2050 የኮንስትራክሽን ኢኒሺየቲቭ ትራንስፎርሜሽን በሚል መርህ የኮንስትራክሽን ኢንዱስትሪውን ወደ ተሻለና ዘመናዊ አሰራር ከፍ ለማድረግ የተከተለች ያለውን ስራ በማገዝ ረገድ ብቁና ውጤታማ ዜጎችን ለማፍራት መሰረት ላይ ይገኛል ብለዋል። ሩዋንዳ 17.5 ሚሊዮን ዶላር በጀት በማግኘት የአፍሪካ የመጀመሪያዋ የኤአይ ማበልጸጊያ ማዕከል ልታቋቁም መሆኑ ተነገረ። ማለት ደንበላሽ ዝርዝር አላት። ሩዋንዳ 17.5 ሚሊዮን ዶላር በጀት በማግኘት የአፍሪካ የመጀመሪያዋ የሰው ሰራሽ አስተውሎት ማበልጸጊያ ማዕከል ልታቋቁም መሆኑ ተነገረ። ሩዋንዳ የቢልና ሜሊንዳ ጌትስ ፋውንዴሽን 17.5 ሚሊዮን ዶላር ኢንቨስት በማድረግ የሩዋንዳ የኤአይ ወይም የሰው ሰራሽ አስተውሎት ማበልጸጊያ ማዕከልን ለማቋቋም በማዘጋጀት የአፍሪካ የመጀመሪያዋ የኤአይ ማበልጸጊያ ማዕከል ሆና ብቅ ብላለች። እንደ አፍሪካ ቢዝነስ ኢንሳይደር ዘገባ ይህ ኢንቨስትመንት ሩዋንዳ የአፍሪካ ቀጣይ የአርቲፊሻል ኢንተለጀንስ ኃይል ለመሆን ትልቅ እርምጃ እንድትወስድ ያስችላታል ተብሏል። በዚህ የሰው ሰራሽ አስተውሎት ማበልጸጊያ ተቋም ውስጥ ዋና ትኩረት የሚሰጠው በጤና በግብርናና በትምህርት ዘርፎች ላይ የኤአይ ፈጠራዎችን ማበልጸግ ነው ተብሏል። በረቀቀው በዓለም አቀፍ የአይን ተከላ ሕክምና ሙከራ ላይ የሚሳተፉ ከዚህ ቀደም ማየት የማይችሉ አይን ታካሚዎች የማንበብ ችሎታቸው እየተመለሰ ነው ተብሏል። ይህም ከእድሜ ጋር የተያያዘ የእይታ ማጣት ችግር ላለባቸው ሰዎች አዲስ ተስፋ ይሰጣል ተብሏል። ሊዲያ ዝናቡ በዚህ ጉዳይ ላይ የሚከተለውን አዘጋጅታለች። በአሜሪካ በአይነቱ አዲስ የሆነ የአይን ንቅለ ተከላ በእድሜ ምክንያት የሚከሰት ማየት አለመቻል እክልን በማከም ድጋሚ ማየት እንዲችሉ አድርጓል። ህክምናው እንዲህ ነው። ቺፕ ወይም በመጠን በጣም ትንሽ የሆነች መሳሪያን በውስጣዊ የአይን ክፍል ጀርባ በማስቀመጥ በዚሁ ዓላማ በሬዲዮ ካሜራ የተዘጋጀውን ልዩ መነጽር ያስደርጓቸዋል። በመቀጠልም ካሜራው ምስሎችን ወደ ተቀበረው ትንሽዬ መሳሪያ ይልካል። መሳሪያው ደግሞ መልሶ ወደ አእምሮ ይልከዋል። ታዲያ ታካሚዎች እነዚህን አዲስ አሰራሮች እንዴት ማስተናገድ እንዳለባቸው መማር አለባቸው። አብዛኛዎቹ የንቅለ ተከላ ህክምና የተደረገላቸው ታካሚዎችም በድጋሚ ማየት ችለዋል። ከነዚህም መሃል አንዷ የሆነችው ሼላ የሚላኩላትን ደብዳቤዎች ማንበብና ሌሎች ውስብስብ የቃላት እንቆቅልሾችን ጭምር መፍታት በመቻሏ በጣም ተደስታለች። ህክምናው አሁንም በሙከራ ላይ ያለና ለማህበረሰቡ አገልግሎት ላይ የዋለ ባይሆንም ነገር ግን በዓለም አቀፍ ደረጃ ይህ ችግር ላጋጠማቸው በሚሊዮን የሚቆጠሩ ሰዎች ተስፋ ይሰጣል ተብሏል። ዘገባው የሲቢኤስ ነው። ከእንቅልፍ በፊት ለ30 ደቂቃ ያህል ሞባይል ስልክ ስክሪን ላይ መቆየት እንቅልፍ በአማካይ በ40 ደቂቃ እንደሚያዘገይና በቀጣዩም ቀንም ለድካምና ለትኩረት ማጣት እንደሚዳረግ ጥናት አመላከተ። በሌሊት ለረጅም ሰዓት ሞባይል የሚጠቀሙ ሰዎች ብዙም ከማይጠቀሙ ሰዎች በእጥፍ ውጥረትና ብቸኝነት የማሰማት እድል አላቸው ብሏል። ኤፍራታ ጥላው የሚከተለውን አዘጋጅታለች። ከእንቅልፍ በፊት ለ30 ደቂቃ ያክል ሞባይል ስልክ ስክሪን ላይ መቆየት እንቅልፍን በአማካኝ በ40 ደቂቃ እንደሚያዘገይና በቀጣዩ ቀንም ለድካምና ትኩረት ማጣት እንደሚዳረግ አዲስ የወጣ ጥናት አመላክቷል። በሌሊት ለረጅም ሰዓት ሞባይል የሚጠቀሙ ሰዎች ብዙም ከማይጠቀሙ ሰዎች በእጥፍ ውጥረትና ብቸኝነት የመሰማት እድል አላቸው ብሏል። ናሽናል ኢንስቲትዩት ኦፍ ሄልዝ የተባለ ጥናት አድራጊ ተቋም ባካሄደው ዳሰሳ በሌሊት ክፍለ ጊዜ ሞባይል ስልክ ስክሪን ላይ ረጅም ሰዓትን የማሳለፍ ልምድ አሁን የብዙ ሰዎች የዕለት ተዕለት ህይወት አካል ሆኗል ሲል አረጋግጧል። ይህም የከፋ የጤና ችግርን እየፈጠረ ስለመሆኑ የተናገረው ጥናቱ አንጎል የሚያመነጨውን ሜላቶኒን የተባለ የእንቅልፍ ሆርሞን ምርት በመቀነስ የእንቅልፍ መዘግየት፣ የእንቅልፍ ጥራት መቀነስና የሰውነት ውስጣዊ ስርዓት ማዛባትን የመሰሉ ችግሮችን ይከሰታል ብሏል። ጥናቱ ከመተኛት በፊት ለ30 ደቂቃ ብቻ ሞባይል መጠቀም እንቅልፍን በአማካኝ በ40 ደቂቃ እንደሚያዘገይና በሚቀጥለው ቀን ለድካምና ትኩረት ማጣት እንደሚዳረግም አሳይቷል። የእንቅልፍ እጦት ከስሜታዊ ጤና ጋር በእጅጉ የተቆራኘውን የሰውነት ሆርሞን ሚዛን እንደሚያዛባና በዚህም ሳቢያ እንደ ጭንቀት፣ ድብርት፣ ትኩረት ማጣትና ድንገተኛ የስሜት መለዋወጥ ያሉ ችግሮች እንደሚከሰቱ አመላክቷል። በተለይም ሌሊት ከ3 ሰዓት በላይ በስልካቸው ላይ የሚያጠፉ ታዳጊዎች ራስን የማጥፋት ሀሳብና የጭንቀት ችግሮች በእጥፍ የመጋለጥ እድላቸው ሰፊ መሆኑን ተጠቅሷል።
ከመተኛት ከአንድ ሰዓት በፊት የስልክ ስክሪንን ማጥፋትና የእንቅልፍ ሜላቶኒን እንደገና እንዲነቃ ማድረግ፣ ስልክን ከመኝታ ክፍል ውጪ ማስቀመጥ፣ ድምጽ የሚረብሹ ማስታወቂያዎችን ወይም ኖቲፊኬሽን ማጥፋትና በቀን ውስጥ የፀሐይ ብርሃን ማግኘትና በመደበኛነት የአካል ብቃት እንቅስቃሴ ማድረግ ለዚህ ችግር መፍትሄ ነው ሲል ተጠቁሟል። ጃፓን የመጀመሪያዋን ሴት ጠቅላይ ሚኒስትር አገኘች። የሊበራል ዲሞክራቲክ ፓርቲ አባል የሆኑት የ64 ዓመቷ ሳናኤ ታኬዩቺ በታሪክ የመጀመሪያዋ የጃፓን ሴት ጠቅላይ ሚኒስትር በመሆን ምርጫ አሸንፈዋል። የእንግሊዛዊቷ የብረቷ እመቤት ማርጋሬት ታችር አድናቂ እንደሆኑ የሚነገርላቸው እኚህ ሴት ከዚህ ቀደም 2 ጊዜ በምርጫ ተወዳድረው ሳይሳካላቸው ቀርቶ ነበር። በጃፓን ታሪክ በ5 ዓመት ውስጥ 4ኛዋ ጠቅላይ ሚኒስትር ሆነው የተመረጡ ሲሆን በወግ አጥባቂነታቸው በስፋት ይታወቃሉ። ጠቅላይ ሚኒስትሯ የጃፓን አሜሪካ ግንኙነትን በጠንካራ መሰረት ላይ ማቆም የስልጣናቸው ተቀዳሚ ዓላማ መሆኑም ተዘግቧል። አዲስ የዳሰሳ ጥናት እንዳመለከተው 90 ከመቶ የሚሆኑ የአሜሪካ ጎልማሶች ከልብ ህመም፣ ከኩላሊትና ከስኳር በሽታ ጋር የተገናኘ አዲስ የጤና ችግር ተጋላጭ ቢሆኑም አብዛኞቹ ስለ በሽታው ሰምተው አያውቁም ተብሏል። ሊዲያ ዝናቡ እንደሚከተለው ታቀርበዋለች። 90 በመቶ የሚጠጉ የአሜሪካ አዋቂዎችና በእድሜ የገፉ ሰዎች ከዚህ በፊት ሰምተው በማያውቁት በሽታ ከፍተኛ የሆነ የጤና ስጋት ውስጥ ይገኛሉ። ይህ በሽታ ካርዲዮቫስኩላር ኪድኒ ሜታቦሊክ ሲንድረም የተሰኘ ሲሆን ስያሜውን የሚያገኘው አደገኛ የሆኑት በሽታዎች ጥምረት በሚፈጥረው የጤና እክል በመሆኑ ነው። በሽታዎቹ የተለያዩ የጤና እክል ከመሆን ባለፈ አንድ ላይ በመጣመር ከባድ የተባለው በሽታ ላይ ይተባበራሉ። ይህም በድንገተኛ የልብ በሽታና በስትሮክ የመጠቃት ስጋትን በከፍተኛ ሁኔታ ይጨምራል። የዚህ ስጋት መንስኤዎች ተብለው የተቀመጡት ከፍተኛ የሆነ የደም ግፊት፣ የኮሌስትሮልና የስኳር መጠን እንዲሁም ከልክ ያለፈ ውፍረትና የኩላሊት ስራን በአግባቡ አለመከወን ይገኙበታል። ይሁን እንጂ መልካሙ ዜና ይህ የጤና ስጋት የአመጋገብ ስርዓትን በመቀየር እንዲሁም የአካል ብቃት እንቅስቃሴን በማድረግ ሊቀረፍ የሚችል መሆኑ ነው። ባለሙያዎችም እነዚህን በሽታዎች እርስ በርሳቸው እንደሚደጋገፉ የጤና እክል አድርጎ መረዳት ለተሻለና አመርቂ ውጤት ላለው ሕክምና ቁልፍ ነው ሲሉ ተናግረዋል። ዘገባው የሲቢኤስ ነው። ወደ ቢዝነስ ዘገባችን አልፈናል። ኢትዮጵያ ያለባትን 5.38 ቢሊዮን ዶላር የቻይና ዕዳ በከፊል ወደ ዩዋን ለመቀየር ውይይት መጀመሯ ተነገረ። ለዚህና ለሌሎች ዘገባዎች ደግሞ ባልደረባችን ባህሌት ደንበላሽ እንደሚከተለው አሰናድተዋለች። ኢትዮጵያ ለቻይና መንግስት የምትከፍለውን ቢያንስ 5.38 ቢሊዮን ዶላር ዕዳ በከፊል ወደ ቻይና ገንዘብ ወይም ዩዋን ለመቀየር ውይይት መጀመሯ ተዘግቧል። ብሉምበርግ እንደዘገበው የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ባለፈው ወር ወደ ቤጂንግ ባደረጉት ጉብኝት ከቻይና ኤክስፖርት ኢምፖርት ባንክና ከቻይና ሕዝብ ባንክ ጋር ለዚህ የኢትዮጵያ ገንዘብ ወደ ዩዋን መቀየር ውይይት መጀመራቸውን አስታውቀዋል። ገዢው ይህንን የገለጹት አርብ ጥቅምት 7 ቀን 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ ነው። ሀገሪቱ ዕዳዋን በዩዋን መክፈል የውጭ ምንዛሪ ክምችት ላይ ያለውን ጫና በማቅለልና በአሜሪካ ዶላር የምንዛሪ ተመን መለዋወጥ ሳቢያ የሚመጣውን ስጋት ለመቀነስ ይረዳታል ተብሎ ይታመናል ሲል ብሉምበርግ ዘግቧል። መረጃዎቻችን እንደቀጠሉ ናቸው። ከባንኮች ከፍተኛ የአክሲዮን ድርሻን የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ የሚያስገድድ ረቂቅ መመሪያ ተዘጋጀ። መመሪያው የአክሲዮን ዝውውሮች ግልጽና ዓለም አቀፍ መስፈርቶችን ባሟላ መልኩ እንዲካሄዱ ለማረጋገጥ ያስችላል ተብሏል። ረቂቅ መመሪያው ከባንኮች ከፍተኛ ድርሻ የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ የሚያስገድድ እንደሆነም ተጠቁሟል። ብሔራዊ ባንክ ረቂቅ መመሪያውን ለባለድርሻ አካላት ውይይት ማቅረቡን በማህበራዊ ትስስር ገጹ ላይ አሳውቋል። የዕለቱ የመጨረሻው የቢዝነስ መረጃችን የአርባ ምንጭ አዞ እርባታን ይመለከታል። የአርባ ምንጭ የአዞ እርባታን ለማዘመን የሚያስችል የ50 ሚሊዮን ብር ፕሮጀክት ተቀርጾ ወደ ተግባር መገባቱን የጋሞ ልማት ማህበር አስታወቀ። የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ዋኑ ዋሎሌ እንደተናገሩት ማህበሩ የአዞ ቆዳና የቆዳ ውጤቶች ግብይት እንዲሁም የቱሪዝም ገቢ አቅምን ለማሳደግ የተለያዩ የማሻሻያ ስራዎችን እያከናወነ ነው። በተጨማሪም የአዞ እርባታው ሰፊ ቁጥር ያለው አዞ መያዝ እንዲችል ገንዳዎችን ማስፋፋት እንዲሁም ለቱሪስት ሳቢና ማራኪ ማድረግ ከስራዎቹ መካከል አንዱ እንደሆነ ተጠቅሷል። በአዞ እርባታው በአሁኑ ወቅት ከ4000 በላይ አዞዎች መኖራቸውን ጠቁመው ከነዚህ መካከል ከ2000 በላይ የሚሆኑት ለቆዳ ሽያጭ የደረሱ መሆናቸውን አስረድተዋል። እንደ ኢዜአ ዘገባ ማህበሩ በያዝነው በጀት ዓመት ከቱሪስትና ከቆዳ ሽያጭ እስከ 20 ሚሊዮን ብር ገቢ ለማግኘት አቅዶ እየሰራ ነው። የሰዓቱ ዜና ከቻናል ዋን ቴሌቪዥን በዚሁ ተጠናቋል። ሀያሉ ለመንህ ዜናዎቹ መርጬላችኋለሁ። ቀሪ የቻናል ዋን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ሰላም።